የተወዳጅ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ ያሮስ 2 ተጀምሯል ወደ መረጃችን በቀጥታ እናመራለን እንግዲህ ያሮስ 2 በቀን 3 ጊዜ የተለያዩ መረጃዎችን ያቀርባል በ7 ሰዓት በምሽት 1 ሰዓት እና ምሽት 5 ሰዓት ታዲያ ባውኑ መረጃችን የምንመለከተው በድሬዳዋ ላይ የተፈጸመው እጅግ አዘግናኝ አሳዛኝ የሆነ መረጃ ግን ደግሞ ፍትህ ስርዓቱ እጅግ ደስ የሚያሰኝ እፎ ያልነበትና የወደርንበትን ድርጊት ነው እሱ ምንድነው ህፃን በአምላክ የምትባል አንዲት ህፃን በ2004 ዓ.ም በወረሃ መስከረም 17 ላይ ነበር የተወለደችው ህፃን በአምላክ ግርማ በጋስ ትባላለች ይቺ ህፃን 2015 ዳር 1 ላይ በአሰቃቂ ሁኔታ በእንጀራ አባቷ ተደፍራ በዋና በእናቷ ደግሞ ታፍና እስከ መገደል የደረሰች ልጅ ናት ይታያችሁ ወላጅ አባቷ የእንጀራ አባቷ ደፍሯት የእንጀራ አባቷን ገመና ለመጠበቅ ብላ ዋና ትክክለኛ እናቷ ደግሞ እቺን ገና 11 ዓመት ብላቴና 2004 የተወለደችዋን አፍና አሰቃይታ ገድላታለችና በድሬዳዋ የተፈጸመው በድሬዳዋ የነበሩ የፍርድ ስርዓቱን ደግሞ ሲወስኑ የነበሩት አባቶች በጣም ደስ በሚያሰኝ ሁኔታ ፍርድ ቤቱም ፖሊስ ኮሚሽኑም በአንድነት በመዋሃድ በስተመጨረሻ እነዚህ ሁለት የእንጀራ አባቷም የትክክለኛ እናቷም በሞት እንዲቀጡ ወስኗል ማለት ነው በጣም ደስ የሚያሰኝ እሰ ያልነበት መረጃ ነው ሱን ተከታትለን እንመለሳለን ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ ሶስት ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 1495 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የ11 ዓመት ህፃን ላይ ነገሩ እንዲህ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሀና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ከሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ ተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከ5ኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ከአብራኳ በወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ህዳር 1 ቀን 2015 ዓ.ም ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓ.ም የፌዴራል ከፍተኛ ፍርድ ቤት 4ኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሀና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው እናቷና እንጀራ አባቷ በሞት እንዲቀጡ ተወሰነ። እናቷ ወይዘሮ ሀና በድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ ስትሆን እንግዲህ ከበፊት ባሏ ጋርም ተፋታለች። ታዲያ ስትፋታም አብራኳ ክፋይ ከሆነችው ልጇ ጋርም አብራ መኖር ትጀምራለች። በመሀልም ሌላ እጮኛ ትይዛለች። ከዛ ሰው ጋርም አንድ ላይ መኖር ይጀምራሉ። ታዲያ በመሀል ያ ሰው
የገዛ ልጇን የ11 ዓመት ልጇን ይደፍራል። ልጇም ተገዳ እንደተደፈረች ካወቀች በኋላ እጮኛዋንም ከሳ በወንጀል ከማስቀጣት ይልቅ ለእጮኛዋ ተደርባ ልጇ ላይ ፈረደችባት። ታዲያ የገዛ ልጇ ላይ ጫና በማድረግ ልጇን ከትምህርት ቤት እንዲሁም ከጎረቤት በማስቀረት ልጇን ቤት ውስጥ ዘግታባት እየሄደች ልጇንም አንዳንድ ጊዜ ትቀጠቅጣለች። እንዲሁም ደግሞ ስራ ቦታ እንኳን ሳይቀር ልጇን ይዛ ነበረ የምትሄደው። ይህ ሁሉ ነገር ታዲያ የእጮኛዋን ወንጀል ለመደበቅ በቂ ስላልሆነ ከእጮኛዋ ጋር ተመካከርና ታዲያ ህዳር 1 2015 ዓ.ም ከእጮኛዋ ጋር በመመካከር የገዛ ልጇን እንግዲህ ቀጥቅጣ ህይወቷ እንዲያልፍ አድርጋለች። ፌዴራል ከፍተኛ ፍርድ ቤት እንግዲህ ዛሬ ግንቦት 15 በዋለው ችሎት እንግዲህ እናቷና እንጀራ አባቷ በሞት እንዲቀጡ ወስኗል። ሰላም ውድ የዚህ ፔጅ ተከታታይ ጓደኞቼ፣ ቤተሰቦቼ በዓለም ዳርቻ የምትገኙ ሁላችሁም በያላችሁበት በቅድሚያ ሰላምታዬን ማቅረብ ፈልጋለሁ። በቀጣይ ባለፉት 1 ዓመት ተኩል በልጄ የግድያ ምርመራ ሂደት ዙሪያ በፍርድ ቤት ጉዳዩን ስንከታተል መቆየታችን ይታወቃልና በዚሁም የድሬዳዋ ፖሊስ ከፍተኛ ምርመራዎችን በማጠናቀቅ ለፍርድ ቤት በማቅረብ ክሱ ሲካሄድ መቆየቱ ይታወቃልና ምርመራው ተጠናቆ ምስክሮች ቀርበው የሐኪም ማስረጃም ተረጋግጦ ከቀረበ በኋላ የመዝገብ ምርመራ ሂደቱ ለረጅም ጊዜ ከ1 ዓመት ተኩል ያላነሰ ጊዜ ሲመረመር ቆይቶ መጋቢት 24 ቀን በድሬዳዋ ፌዴራል ፍርድ ቤት በዋለው ችሎት የጥፋተኝነት ውሳኔን አስተላልፏል። ገዳዮች ወላጅ እናትና እንጀራ አባት መሆናቸውን በማረጋገጥ በቀረበው ማስረጃ የመከላከያ ምስክር ለግንቦት 15 እና 16 ያው ህጉ ስለሚፈቅድላቸው እንዲያቀርቡ ትዕዛዝ ሰጥቷል ማለት ነውና እንግዲህ በመላው ዓለም በተመሳሳይ ጥቃት ላሉ ሴቶችና ህፃናትም ጭምር ይሄ ፍትህ በጣም አስፈላጊ ነው። ምንም ጥያቄ የለውም። በእናትና በእንጀራ አባት ብሎም ቤት ውስጥ እንደዚህ አይነት ተመሳሳይ ድርጊቶች ምን ያህል እንደደረሱ የሚያመላክት የወንጀል ታሪክ ነውና እናንተ ፍትህ ፈላጊዎች በቀጣይ በሚካሄደው የፍርድ ቤት የግንቦት 15 እና 16 2016 ዓመተ ምህረት በሚካሄደው ችሎት ቀርባችሁ መከታተል የምትችሉ መሆኑን ከወዲሁ ለማሳሰብ እፈልጋለሁ። እንግዲህ አብረን ቀጣውን ታሪክና ሂደት የፍርድ ውሳኔውን የምንጠባበቅ ይሆናል ለማለት ወዳለሁኝና በውስጥ በስልክም በአካልም ሂደቱን ስትጠይቁኝ ስትከታተሉ ለነበራችሁ መረጃ ይሆን ዘንድ እቺን ልነግራችሁ ፈልጌን የመጣሁት። አመሰግናለሁ። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንዳለ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። 3 ተከሳሾች ድርጊቱን የፈጸሙት ራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 1 ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375 585 590 እና 539 1 ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 149 መሰረት የቅጣት ውሳኔ በሙሉ ድምጽ ሰጥቷል። አንደኛ ተከሳሽ ሀና በየነ ገብረ ሕይወት፣ ሁለተኛ ተከሳሽ ብሩክ አለሙ ተሰማ በሞት እንዲቀጡ ተወስኗል። የተወዳችሁ ቤተሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም ይዳረስ። በቀጣይ ጥንክር እንመጣለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የኛም ነው።